ሰላም ሰላም ፋሚሊ እንዴት ናችሁ? ሰላም ናችሁ? ከያላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬ ወደ መጣሁበት ቪዲዮ እንግዲህ ማታ ሄርሜላ ቤት የተለቀቀው ቪዲዮ ሁላችሁም አይታችሁ አንገታችሁ ሰብራችኋል ብዬ አስባለሁ። ምክንያቱም በሄርሜላ ማለት ነው፣ በሄርሜላ አለባበስ፣ በሄርሜላ ሁኔታ የምር 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 ሄርሜላ ማለት የሴት ርካሽ ሴት ብያታለሁ እኔ። ሄርሜላ የሴት ርካሽ ናት። እንዴ የሰው ልጅ እንዴት በዚህ ልክ አንድን ባለትዳር የምር እኔ በጣም ነው የገረመኝ። እንዳውም አብርሽ ልብ ካላችሁ ሌላ ጊዜ ከሷ ጋር እንዳው ያቀፋታል፣ ምን ይላታል ማታ ራሱን ሰብሰብ አድርጎ ነው የተቀመጠው። ምክንያቱም በሷ አለባበስ እሱ ራሱ ስላፈረባት ነው፣ በዛ መልኩ ለብሳ ስለቀረበች ማለት ነው። የምር ይሄ ነገር በጣም ነው የሚያስጠላ። የማታው አለባበሷ በጣም ያስጠላል። አላቅም እንዴት የሰው ልጅ ለብር ብቻ ብሎ እንዴት በዚህ ልክ ራሳቸውን እንትን እንደሚሉ እኔ እውነት ለመናገር በጣም የሚገርም ነገር ነው። በጣም የሚከብድ ነገር ነው። አንድ ሰው ልጅ ይሄ ቪዲዮ እኮ እስከ መቼም የሚቀመጥ ቪዲዮ ነው፣ የሚጠፋ አይደለም። ሰዎች ቀራርጠውት በየቦታው የሚለቀቅ ነገር ነው። እንዴት የሰው ልጅ ለራሱ ክብር አይጨነቅም? እንዴት በዚህ ልክ እሷ እንትን ትላለች? እንዴት ለብር ብለው በዚህ ልክስ እንዴት? የምር ምንን ያስተምራል? አሁን ይሄን ቪዲዮ የማታው ቪዲዮ የምር ምንን ያስተምራል? ለትውልድስ ምንን ያስተምራል? እና በጣም የሚደብር አለባበስ ነበረ የለበሰችው እንዳያችሁት። የምር በጣም ነው ራሷን አንድ ሴት ልጅ እንግዲህ ራሷን ዝቅ አርጋ ለአንድ ወንድ ልጅ በዚህ መልኩ መሆን አለባት ብሎ ነው የሚያስተምረው ቪዲዮ። የምር ምንም ሊገባኝ አልቻለም። አንድን ባለትዳር ወንድ አብርሽን ባለትዳር እንደሆነ ሁላችንም እናውቃለን። አንድን ባለትዳር እንዲያርጋችሁ እንዲለብሳችሁ እንዲያማሉት ነው። መልእክቱ ምንን በተመለከተ እንደሆነ እኔ ምንም ሊገባኝ አልቻለም፣ ቪዲዮውን ማለት ነው። ሄርሜላ በዚህ ልክ ራስሽን ሴትነትሽን በዚህ ልክ ዝቅ ባታረጊ ጥሩ ነው። ይሄ ቪዲዮ ነገ ይቀመጣል።